እማዬ ቆይ ለምን ተነሳሽ? ልጄ ዛሬ ስራ ቃለ መጠየቅ አለብሽ አይደል? ይረፍድብሻል። የኔ የስራ ኢንተርቪው ካንቺ ህመም እኮ አይበልጥም። እኔ እኮ እየጨረስኩ ነው። አሁኑኑ ግቢና እረፍት አድርጊ። በቃ አቀራረቤ መውጣት ብቻ ነው። እኔ እኮ ደህና ነኝ የኔ ልጅ። ወይ እማዬ እስኪ ድርቅ አትበይ እንዴ! ካልወደቅሽ በስተቀር መታመምሽን አታምኝም ማለት ነው። በይ አሁኑኑ ሂጂና እረፍት አድርጊ እንዴ! እኔ ካንቺ ጋር በመጨቃጨቅ ደግሞ ቀኔን መጀመር አልፈልግም። በቃ እንዴ ያምሻል እንዴ? ይሄ እኮ ለልዑል ነው የተሰራው እና እኔ ርቦኛ እንደገና መነሳት አይደል እንዴ? መብላት ከፈለግሽ ደግሞ ሰርተሽ መብላት ትችያለሽ። ማኔ እኔ እዚህ ኪችን ውስጥ ልሰራ ያለ የሰራተኛ ልጅ መሆንሽን አትርሽ እሺ። እናንተ እንጂ እኔ አብሳይ አይደለሁም እሺ። ይሄ ውስጥ ጥፍሬ ገና ትናንት እኮ ነው የተሰራሁት። በዛ ላይ እዚህ ተጫጭሶብኝ ስወጣ ጓደኞቼ ራሱ ምን ይሉኛል? ትለብሰው ይላት ትከናነበው አማራት አሉ። ትሰሚኛለሽ? ሁለተኛ እኔ የሰራሁትን ምግብ እነካለሁ ብትይ እጅሽን ነው እሺ የምቆርጥልሽ። እማዬ ንገሪያት፣ እኔ በጣም ርቦኛል። በዛ ላይ ከጓደኞቼ ጋር ቀጠሮ አለብኝ። እሷ ደግሞ የስራ ቃለ መጠየቅ አለባት፣ እንዳይረፍድባት አግዣት ልጄ። ምን አትሰሙም እንዴ? እኔ እኮ አብሳይ አይደለሁም። ደግሞ ለዚህ ምግብ ነው የምታካብዱት? እንደውም ጮት ይበላል። ምን ሰምተሻል? ምን ነው ቀናሽ እንዴ? ፈጣሪ ተጋበዥ ቢልሽ እኮ እንደኔ ቆንጆ አድርጎ ይፈጥርሽ። እማዬ ሰማሻት አይደለ? እቺ ልጅ ግን በእጄ ነው እሺ የምትጠፋው። ይሄን ስጨርሽ ልብስ ማጠብሽ ስለማይቀር በዛውም ካልሲም ጠብ አይተሽ እንዳላየ ነው አይደል የምትሆኚው? እሺ ልጄ፣ እሷን ባህሪ እያወቅሽው ታላቅ ነሽ እኮ አንቺ፣ እሷ ታናሽሽ ነች። አይተሽ ተይ ልጄ እንዳላየ። እና ታላቋ ይሆንኩ እንደሆነስ እሷ አፏ እንዳመጣላት ስትሳደብ ዝም ልላት ነው? ምንድነው በዚህ ጠዋት እንዲህ የምትጨቃጨቁት? የሉል ቁርስ የታል? ይሄው አንቺ እዚህ ምን ከተርሻል? ገብታሽ ስራሽን አሰሪ። ይቅርታ ወይዘሮ ሊዲያ፣ እማዬን ትንሽ ስላመማት ለዛሬ እኔ ነኝ የምሰራው። ታማም ሳትታመምም ያው ናት። ደግማችሁ ስትንጫጩ እንዳልሰማ ልጄ ላይ ተኝቷል። እሺ እማዬ አንቺ ግቢና እረፍት አድርጊ እሺ። አንቺን እረፍት ሰጪ ማን አደረገሽ? ደሞዝ የምከፍለው እኔ ነኝ። ሰሚኛለሽ? እኔ ካልፈቀርኩ በስተቀር ማንም ሰው ማረፍ አይችልም። ሰማሽ? አሁኑኑ እኔ ክፍል ነይና ጫማዎቼን ወልውያቸው። እሺ እኔ አጸዳዋለሁ ወይዘሮ ሊዲያ። እማዬ ትንሽ እረፍት ማድረግ አለባት። የተናገርኩትን አልሰማሽኝም? አርፈሽ ወጥሽን ቀቂ። እሺ ግዴ ለምን ያጸዳዋለሁ። በጣም ጥሩ። ይቺ ሰይጣን ደግሞ ዛሬ ብሶባታል። ታያት ልጄ፣ ቶሎ ቶሎ በይና አንቺ እጄ እንዳይረፍድብሽ። እግዚአብሔር ይቅናሽ። መድኃኔዓለም ካንቺ ጋር ይሁን። አሜን። መድኃኔዓለም ይከተልሽ። እኔ ሌላ የምለው ነገር የለኝም። መድኃኔዓለም ይከተልሽ። አሜን። አመሰግናለሁ እማዬ። አንቺ ተሸክመሽ አንቺ ልሰድለት ለሉል ነው አይደል? አንቺ ልጅ ቦታሽን ወቂ። ጓደኛሽ አይደለሁም አልኩሽ አይደል? ብለሽኛል። ከመትደክም ብዬሽ እኮ
ይሄ ብልጥ መጫወትሽን አቁሚ። እንኪ ያዥና ተከታይ። እሺ ሉላችን እንዴት ነው ፀጉር ያደገው? ለካ እንደዚህ ቆንጆ ነው። በል አሁን የምትወደውን ቁርስ አምጥቼልሃለሁ። ቆንጆ የሚጣፍጥ ቁርስ ነው። እንዴት ነው? ይጣፍጣል? ውይ ለካ መናገር አትችልም። በል ብላ። እኔ ላንተ ስለማልሆነው ነገር የለም። እንዲርብህ ደግሞ በፍጹም አልፈቅድም። ኦኬ ውሃ ፈልገን? ታዲያ ምን ችግር አለው? እሰጥሃለሁ። ወይ ድጋሚ ቀርተህ መጠጣት ትችላለህ ከፈለክ። እኔ ጋር አታፍጥ። ሁሉን ነገር ከኔ አትጠብቅ። ቢያንስ እንኳን ውሃ ቀርተህ ጠጣ እንጂ። እሺ ወይዘሮ እግርሽን ከሶፋው ላይ ታነሺ። ይቅርታ። ሲጀመር እዚህ ምን ታደርጊያለሽ? ያንቺ ቦታ ከእህትሽ ጋር ኩሽና ነው። ያለ አቅምሽ አትንጠራሪ። ትናንት ስልክ ስታወሪ ሰምቼሽ ነበር። ቆንጆ ቀሚስ የሚሰራልሽ ሰው እንደምትፈልጊ። እኔ ማውቃት አንድ ልጅ አለች፣ በጣም ጎበዝ ዲዛይነር ናት። ጭራሽ ተደብቀሽ ስልክ ሳውራ ታዳምጪኛለሽ? አይ ተደብቄ ሳይሆን ድንገት ሳልፍ ነው የሰማሁሽ። አንቺ እኮ እዚህ ቤት ሰራተኛ ብቻ ነሽ። ለምንድን ነው ቦታሽን የማታውቂው? ሂጂ ውጪ። ጭራሽ ልታማክረኝ ትፈልጋለች እንዴ? ሆዷን እንኳን የምትሞላው እኔ በምጥልላት ፍርፋሪ ነው። ልጁ ምን ነካው? ለምንድን ነው ያልተነሳው? ማታ እንደዛ ተነጋግረን እስከዚህ ሰዓት ትተኛለህ? እማዬ እንቅልፍ ጥሎኝ እኮ ነው። ታዲያ ለምን አላርም አትሞላ? ቁርስ እንድበላ ነው ወይስ ልትነታረኪ ነው የቀሰቀሽኝ? እሺ ብላና ቢሮ እናወራለን። እኔ እዛ ቢሮ አልሄድም። ለምን ሲባል? አልፈልግም። ድርጅቱን የማስተዳደር ፍላጎት የለኝም። እኔ ደግሞ ፍላጎት አለኝ። እስካሁን ድረስ አንተ ያልከው ይሁን እያልኩ ብዙ ታግሼ ዝም ብያለሁ። አሁን ግን የሚሆነው እኔ ያልኩት። ትሰማኛለህ?
እማዬ እባክሽን። ቁርስህን በልተህ ውጭ እጠብቅሃለሁ። ልብስህን ቀይርና ና። የማታው መጠጥ ነው እንደዚህ አስተኝቶ ያስረፈደ? ቆይ አንቺ ምን ልታረጊ ነው ክፍሌ የመጣሽው? እንዴት እንደምተኛ ለማየት ልበል? ሰውዬ ያማል እንዴ? እኔ እኮ ነኝ ማታ ደግፌ ያስገብቼ ያስተኛው። በቃሽ አሁን ዝም በይ፣ አፍሽን አትክፈች። ስትናደድ ደግሞ የበለጠ ቆንጆ እንደምትሆን ታውቃለህ? ምን ዋና ያመጡብኝ? ቆይን ያነሳዋለሁ። የምትፈልገው ነገር አለ? ውሃ? እሺ ያ ወይኔ ይሄ ፀጉርህ እንዴት ነው ያደገው? አሁን ስራ ስላለብኝ በኋላ ስመለስ ግን ፀጉርህን እቆርጥልሃለሁ። እሺ? ዛሬ የስራ ኢንተርቪው አለብኝ። እንዲሳካልኝ ጸሎት አድርግልኝ። እሺ? መልካም ቀን። አንቺ ደግሞ እዚህ ምን ታደርጊያለሽ? ሊዲያ ካየችሽ ገደለችሽ። ቆይ እዚህ ክፍል ማንም ሰው እንዳይገባ ብላ እንዳስጠነቀቀች ረስተሽ ነው? ታዲያ ለምን ሄደሽ አትነግሪያትም? የማልነግራት ነው እንደሚመስልሽ? ኡፍ እባክሽ ሂጂና የሚፈራሽን ሰው አስፈራሪ። እሺ? ቆይ ግን እዚህ ክፍል ምን ለማድረግ ነው የገባሽው? በዚህ እያለፍኩኝ ነበረ። ልዑል ደግሞ የውሃ መጠጫ ወድቆበት አየሁት። ገብቼ ሰጠሁት። አለቀ። አረ አንቺ ማን የሚሉሽ አዛኝ ነሽ እባክሽ። እረፍዶብኛል። እኔ እዚህ ቆሜ ካንቺ ጋር መከራከር አልችልም። ይሄንን ለሚመለከተው አካል ሄጄ ሪፖርት አደርጋለሁ። ተዘጋጅተሽ ጠብቂኝ እሺ? ይሄ እኮ ያንቺ መገለጫ ነው። ግን ሊዲያ አትፈልግሽም። በግድ ነው የተጣበቅሽባት። ካንቺ ጋር ከመጣበቅ ይሻላል። ቢያንስ እሷ ገንዘብ አላት፣ ሀብታም ናት። የእሷ ሀብት ላንቺ ምንሽም አይደለም። ታያዋለሽ እንጂ አታገኙም። እሱን አሳይሻለሁ በቅርቡ መኪና ሲይዝ። አንቺ ግን እዚህ ኩሽና ለኩሽናሽ ትርመጠመጫለሽ። በስራ ያላፍር። እኔ እንዳንቺ ሀብታም ፊት አጎብድጄ ከሚያልፍልኝ እድሜ ልኬን በድህነት ብኖር ይሻለኛል። እሺ? ጅል ስትጃጃይ ከአንቺ በኋላ የተወለዱት በሙሉ ጥለውሽ እየሄዱ ነው። የትም አይሄዱ። አሁን ቢቀድሙኝም የሆነ ቦታ ቆመው እንደሚጠብቁኝና እኔ ደግሞ እንደምቀድማቸው አውቃለሁ። ምክንያቱም እኔ ጠንካራና በራሴ የምተማመን ሴት ነኝ። አላማዬ ዛሬ ባይሳካም ነገ እንደሚሳካ አምናለሁ። አለች ደግሞ ከሴቶች ሚኒስቴር የተዋሻት ጥቅስ። ይህንን የደራሲዎች ተረት ተረት እያነበሹባት ትጃጃይ ጥሩ ነው። በአሁን ጊዜ የማይወድቀው ይዞ የተገኘ ብቻ ነው። በየትኛውም መንገድ ይምጣ፣ ዋናው ገንዘቡ ነው። በርቺ። ማይ ተሻለሽ? አዎ ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። አንቺ ተጨነቅሽ እኮ። ምንድን ነው? ልብስ ገዝቼልሽ። ለእኔ ነው? አዎ ልጄ ባለፈው ገበያ ወጥቻ ነበረ ሳይወደድኩትና ገዛውልሽ። እማዬ
ልብስና ጫማ እየገዛን ገንዘባችንን አናባክንም ተባብለን አልነበር እንዴ? አዎ ልጄ፣ ጓደኞችሽ ብዙ ልብስ አላቸው፣ አንቺ 2 ልብስ ብቻ ነው ያለሽ። ቅያሬውን ይሻል ብዬ ነው ልጄ የገዛሁልሽ። እነሱ የሌላቸው ናቸው። እኔ ግን የሰራተኛ ልጅ ነኝ። ደግሞ ለሰው ልጅ ዋናው አስተሳሰብ እንጂ ልብስ አይደለም። የኔ አስተዋይ ልጄ፣ ለማንኛውም ለብሰሽ ውጪ። ሰው የሰው ልብስ ነው የሚመለከተው። አመሰግናለሁ የኔ ውድ እናት። ምን አይደለም እንጂ ሁሉም ነገር ያብቃሽ። አሜን። ትንሽ ጋር ቀደድ ባረጋት ቆንጆ ቀሚስ ይወጣታል። አይደረግም። ቆይ ግን ማዬ ለሷ ልብስ ገዝተሽላት ነው? አዎ ልጄ፣ እሷ እኮ ደህና ልብስ የላትም። እሺ ለኔስ ምን ገዛሽ? ልጄ አንቺ ብዙ ልብስ አለሽ። ከገበያን ብገዛልሽ እኮ አትለብሽም ልጄ። እሷ ምንም ልብስ የላት። ሲጀመር እኔ እንደ ልጅሽ እንደማታየኝ አውቃለሁ። አትይኝም። ቆይ ቤቱ ነው የሞላው የኔ ልብስ ነው እንዴ? እኔ እናቴን ነው የጠየኳት። አትቅበጭ እሺ። እማዬ አሟታል። ከፈለግሽ ይኸው ልበሹ። ማ እኔ ነኝ ሰልባጅን ብለብሰው? ልጄ ከፈለግሽው ልብሱን ገዛልሻለሁ ከለበሽ ልጄ። ይሄንን ትልበሰው። ግን ካጠራቀምነው ገንዘብ አውጥተሽ ለሷ ልብስ ብትገዥላት እማዬ ከኔ ጋር ነው እሺ የምትጣየው? አየሻት አይደል እማዬ እንዴት እንደምትቀናብኝ። እኔ እኮ እንድለብስ አትፈልግም። እማዬ ያስቀመጥነውን ገንዘብ ከምትነቂ እኔ እራቁቴን ብሄድ ይቀለኛልሽ። ገንዘቡን እኮ ያስቀመጥነው ብንታመም ልንታከምበት፣ አሊያ ደግሞ እኔ ድንገት እንኳን ስራ ባገኝ ከዚህ ቤት ወጥተን ቤት እንድንከራይበት እኮ ነው። ቆይ ምን ጎሎሽ ነው ከዚህ ቤት እንውጣ እያልሽ እማዬን የምነዘንጃት? አንቺ ከፈለግሽ እዚህ ቤት መቅረት ትችያለሽ። እሺ እማዬ ግን ተቀይመሻለሁ። ምን ነው ልጄ፣ አንቺ እኮ ህፃን ልጅ አይደለሽም እኮ አሁን ትልቅ ሰው ሆነሻል ልጄ። ለምን አታስቢ? ከዚህ በላይ ቀንድ አላረግሽ። እየሄድሽ ነው? አይ እየመጣሁ ነው። ነይ ቀፊ፣ መልካም ድል በልሽ። አመሰግናለሁ። ግን ያንቺ መልካም ምኞት መጥፎ ነገር ይዞብኝ እንደሚመጣ ቃለሁ። እሺ በአሁኑ ከምሬ ነው። ነይ ቀፊ፣ መልካም ድል በልሽ። መልካም ድል እህቴ። እንዴ ወይኔ እህቴ፣ በጣም ይቅርታ አስብሎ አይደለም። ለኢንተርቪው በሽቲ ወዳቂ መሆንሽ ካሁን ተረጋገጠ። ሄሎ የኔ ፍቅር፣ እንዴት ነህ? ቅድም እኮ ቤት አልነበርኩም። ሉሌን ማየት እፈልጋለሁ ስትለኝ ወደ ቤት መጣሁ። ኤው እንዴት ነው? አላማረበትም? አዎ፣ ሁሉንም መድኃኒቶች እየወሰደ ነው። ጥሩ ለውጥም እያመጣ ነው። ናፈቀህ አይደል? እሱ ራሱ በጣም ናፍቆሃል። ሰላም በለው ሉሌ። በቃ አይ ብዙ ማውራት አልፈለገም። በቃ ልውጣ። ብዙ ወሬ ስላልፈለገ ከኔ ጋር እናውራ። ታውቃለህ ውዴ፣ ናታን እንዴት እንደጎበዘ ብታይ። አሁን ድርጅቱ የሚረከብበት ትክክለኛው ጊዜ አሁን። ሉሌ ለማገገም ብዙ ጊዜ ይፈጅበታል።
እስከዛ ናታን ኃላፊነቱን የመወጣት ይችላል ብዬ አስባለሁ። አይ ኧረ በፍጹም አያመሽም፣ አይጠጣም። በጊዜ ገብቶ ክፍሉ ውስጥ ኦንላይን ኮርስ እየተማረ ነው። አዎ የኔ ፍቅር አታስብ፣ ሉሌም በቅርቡ ይድናል። እሺ ቻው፣ እኔም እወዳለሁ የኔ ፍቅር። መቼም ቢሆን ከዚህ ዊልቸር ላይ እንድትነሳ አልፈቅድልህ። ብቸኛው የድርጅት ወራሺ ናታን ብቻ ነው። አንተ ደግሞ እናትህን ተከትለ ወደ መቃብር ትወርዳለህ። አልተሳካም አይደል? በዚህ ምላስሽ ለክፈሽኝ እንዴት ይሳካልኛል? ያንቺን አለመቻልማ በእኔ አታሳቢ። እኔ መቼም ቢሆን ተስፋ አልቆርጥም። ዛሬ ባይሆን ነገ እንደሚሳካልኝ አውቃለሁ። እኔ አንቺን ቢያደርገኝ ኩሽናዬ ማሪኝ ብዬ አረፌ ግርድናዬን ቀጥል ነበር። እኔ የሰራተኛ ልጅ መሆኔን እንዲሁም ደግሞ ሰራተኛ መሆኔን አልጠላውም። ታዲያ ለምን ሌላ ስራ ትፈልጊያለሽ? ለነገሩ አንቺን ከማስረዳት ፕሮፌሰር ማደደብ ይቀላል። ጠዋት ምን እያልሽኝ ነበር? ማኔ ምንም። ቀሚስ የምትሰራ ጓደኛ አለችኝ ስትያል ነበር እንዴ? እሱ ነው እንዴ? ቆይ ማቃት በጣም ጎበዝ ዲዛይነር አለች። ቆይ ላሳይሽ። እዛ ሆነሽ ኢንስታግራም ላይ ላኪልኝ። እሺ። ኮንታክቷንም በዛው ላኪልኝ። እሺ፣ አሁን ልክልሻለሁ። ሰሚ፣ ዛሬ የምትደውልልሽ ከስተመር አለች። አሪፍ መላኔ ያላት። እኔም ኮሚሽን እፈልጋለሁ። ደግሞ ከፍ አድርገሽ ጥሪ። አዎ፣ ምንም ብትያት ትከፍላለች። አንቺ ብቻ መጥራት ነው የሚጠበቅብሽ። እሺ፣ አሳውቂኝ እንዴ። ልጄ አትጨነቂ፣ ፈጣሪ ላንቺ ያለውን ይሰጥሻል። አትጨነቂ ልጄ። እኔ አልጨነቅም እማዬ፣ ፈጣሪ ያለውን እንደሚሆን ደግሞ አውቃለሁ። አሁን ማሽኑ ስለተበላሸ ያቺ ሰይጣን መታ እንድትጮህብኝ አልፈልግም። ሄጄ ልብስ ማጠብ አለብኝ። ልጄ መጀመሪያ ምግብ ብይ። እሺ፣ ግን አሁን አንቺ እንዴት ነሽ እማዬ? ተሽሎሻል? እግዚአብሔር ይመስገን ደህና ነኝ። እናንተ እያላችሁ እየረዳችሁኝ አይደለ? ተመስገን። እማዬ አንቺ እኮ በቂ የሆነ እረፍት ስለማታደርጊ ነው ሁልጊዜ የምትታመሚው። አሁን እኮ እናንተ እያገዛችሁኝ ነው ልጄ። እሺ በቃ አሁን ተነስቼ ልብሶቹን ልጠፍ። ምን ፈልገሽ ነው? አይ ለብሰህ ስትጨርስ እመለሳለሁኝ። ታዲያ እኔን ከወገብ በላይ ማየት እንደዚህ ያሳፍራል? የሚታጠብ ልብስ ካለ እሱን ለመውሰድ ነው የመጣሁት። ግቢ ነው ውሰጂ። ይሄንን የምጠብቅ ዛሬ የት ነው የምናመሸው? በቃ ፒስ። እዛው ስፓት ከችላለሁ። እንዴ ምን ማለት ነው ትመጣለህ ማለት? አረማዬን ተዋት። እዚሁ አስራ ከጓደኞቼ ልትለያየኝ ነው የምትፈልገው? አዎ ኧረ እመጣለሁ። ዛሬ ማምሽ ተልክ መጣ?
ምን አገባሽ? እኔ ከእናትህ ጋር እንዳትጣላ ብዬ ነው። ደግሞ እኔም ብሆን ባሌ የጠጣ እያመሸ ቢገባ ደሷን ማድረግ ይመስለኛል። አንቺን ደግሞ ማን ነው የኔ ሚስት ያደረግሽ? እሱን ተውና ግብዣው ላይ አብርሃም የምትሄድ ቆንጆ ሴት አትፈልግም? ቆንጆዋ አንቺ እንዳትሆኚ ብቻ። ምን ይወጣልኛል? ከተማዋ ላይ ከኔ ጋር በቁንጅና የምትወዳደር ሴት ካለች እኔ እቀጣለሁ። እስኪ እንደ እህትሽ ትንሽ እንኳን ቦታሽን ለማወቅ ሞክሪ። እሷ የትም እንደማደርስ ገብቷት አርፋ ተቀምጣለች። አንቺ ግን ትቀብጫለሽ። ድሃ ደግሞ ሲቀብጥ አያምርበት። ሄሎ፣ እየሰማው ነው። እንዴት እስከ ዛሬ ድረስ ግቢ እያለ የሚሄደው እየዋሸኝ ነው ማለት ነው? በቃ ማታ እናወራና ማድረግ ያለብኝን ነገር ወስናለሁ። አመሰግናለሁ። ወይ ናታን ምን ባደርግ ነው የሚሻለው? እኔ የሁሉ መስዋዕትነት የምከፍለው ድርጅቱን እንድታስተዳድር ነው እንጂ አሁንም አንተ እዚህ መዝናናት ላይ ነው። አሁንስ አበዛው። ይሄ ልዑል ተብዬ ድኖ ከተነሳ አባት ድርጅቱን የሚያወርሰው ለሱ ነው። ይሄ ደግሞ ፍጹም መሆን የለበትም። አሁን ከምሰጠው መድኃኒት ላይ ትንሽ ጨምሬ መስጠት አለብኝ። ምን ነው እማዬ? እየደከምሽ አይደለ? እማዬ ይሄንን ሁሉ ስራ መስራትሽ ሳያንስ ጭራሽ ልብስ ታጥቢያለሽ? የኔ እናት ይሄንን ሁሉ ስራ መስሪው ግን እኛን ለማሳደግ ብለሽ ነው አይደለ? አሁን አንቺ ደርሰሽልኛል። ለሊዲያ ደግሞ ማሽኑ እንድታሰራ ነግራታለሁ ልጅ። አንቺ በልጅ ጉልበትሽን ልብስ እያጠብሽ አይሆንም ልጅ። አይ እማዬ አውቃ ነው እንጂ ይሄንን ማሽን ማሰራት እኮ አቅቷት አይደለም። ግን በቃ እኛ ቁጭ ብለን ስታይን ትናደዳለች። ለዛ ነው። አቶ ኳሊድ ቢኖር ይሻል ነበር። አሁንማ እየባሰባት ነው። እማዬ ቆይ ግን ሊዲያ የልዑል ክፍል ውስጥ ማንም መግባት የለበትም ብላ የከለከለችው ለምንድን ነው? በዚያ ላይ ደግሞ ልጁን ብታዩ እማዬ ምን እንደሚመስል። ክፍሉ ገብተሽ ነበረ? እማዬ በዚህ ጋር ሳልፍ የውሃ መጠጫው ወድቆበት ለማንሳት ሲታገል አየሁት። ከዛ ገብቻ አገዝኩት። በቃ ይሄው ነው። ማንም አላየሽም አይደለ? ሶሊያና ነበረች። ልክ አይደለሽም። እኛ እንኳን እዛ ክፍል ልንገባ በር ላይ እንኳን ስንቆም እንዴት እንደምትሆን አታውቂም? ልጁ እኮ ብታዩ እንዴት እንደሚያሳዝን፣ ደግሞ ጸጉሩ እንዴት እንደተጨባረረ።
ብታዩ በቃ የሆነ እብድ ነገር እኮ ነው የሚመስለው። ግን የኔ ልጅ ሀሳብሽ እኮ ይገባኛል። የሰው ቤት ተቀጥረን ያለነው እነሱ አታድርጉ ካሉ ይሄ ነገር እንዲደገም አልፈልግም። እኔ እኮ መግባት ፈልጌ አልነበረም። ይገባኛል። ግን ይሄ ነገር ቢደገም ከኔ ጋር ነው ጸብሽ። ግን ይሄ ምን አይነት ጭካኔ ነው እማዬ? ወንድሙ ራሱ እኮ አንድ ቀን እንኳን ዞር ብሎ አይቶት አያውቅም እኮ። ይሄን እኮ አንቺን የሚመለከት ጉዳይ አይደለም። ምን ሆናለች ዛሬ ልጅቷ? ግን እኮ እማዬ ዝም በይ፣ ይሄን አንቺን አይመለከትሽ። አልማዝ አልማዝ። አቤት። ነጩን ሸሚዜን ለሜሮን እንድትተኩስ ንገሪያት። እሷ ሸሚዝ ስትተኩስ ጎበዝ ናት። እሺ። ለናታን የተለመደው ራት ይዘጋጅለት። እሺ። ጨርሻለሁ። መሄድ ትችያለሽ። ዳይ ወደ ስራሽ ሂጂ። እሺ። ምን ነው? ምን አስደነገጠሽ? ማን ይደንቅ? ፊትሽን አይተሽዋል እያላለሽ እኮ ነው። ሜሮን፣ አንቺ ሜሮን፣ ሜሮን ልብሴ ምንድን ነው ያደረግሽው? ምን ሆነ እንዴ? ምንድን ነው? የምወደው ልብሴን ተኩሽልኝ ብዬ ብሰጣት አቃጠለችው። እቺ ማትረባ ልጅሽ። መች እሱ ብቻ የአንገት ሐብሌም ጠፍቷል። ካንቺ ውጪ እኔ ክፍል የሚገባ ሴት ማንም የለም። ስለዚህ አሁኑኑ የሰረቅሽውን መልሽልኝ። ኧረ ወይዘሮ ሊዲያ እንዴ! እኔ እሱን ልብስ አልተኮስኩትም።
እንዴት እንደተቃጠለም አላውቅም። ደግሞ አሁን ስለምታወሪው የአንገት ጌጥ ምንም የማውቀው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ልጆቼ እንደዚህ አይነት ባህሪ የላቸውም፣ አውቃቸዋለሁ። ወደ ክፍሌ የምትገባው እሷ ብቻ ናት። ስለዚህ እንድትፈትሽልኝ እፈልጋለሁ። አረ ወይዘሮ ሊዲያ እህቴ እንደዚህ አታደርግም። እኔ በጣም አምናታለሁ። ለእሷ አንገቴን እሰጣለሁ። ጥሩ፣ እንደዛ ከሆነ ከቦርሳሽን ጀምር። አምጪ ቦርሳሽን። ይሄ ምንድን ነው? እውነት እኔ እንደዚህ እንዴት እንደተፈጠረ አላውቅም። እምልልሻለሁ እኔ አይደለሁም ይሄንን ነገር ያደረኩት። የሌባ አይነ ደረቅ አሉ። ከጆሮዬ አይኔን አምነዋለሁ። የደሃ ልጅ ሌባ። አንገቴን አስደፋሽኝ። ለምን አደረግሽው? እማዬ እምላለሁ እኔ ምንም ያደረኩት ነገር የለም። ይሄ መጨረሻ ማስጠንቀቂያ ነው። ከዚህ በኋላ አንዳችሁም አንዳች ስህተት ብትሰሩ ከዚህ ቤት ነው መንቅሬ ማስወጣችሁ። አሁንም እድሜ ለካሌብ በሉ። እንደኔ ቢሆን አንድ ቀን አላሳድራችሁም ነበር። እማዬ ቆይ ለምን አታምኚኝም? ምን አይደለም ያደረኩት እያልኩሽ እኮ ነው። ምን ነው ልጄ፣ ይሄንን ካንቺ አልጠብቅም ነበረ። በጣም አዝናለሁ። ይሄንን ነገር ታደርጊያለሽ በፍጹም አልጠብቅም። በጣም አንቺም እኔ እንዳደረኩት ነው የምታስቢው? ከአይኔ ጆሮ የልመነው። ቆይ ያ ሁሉ ጻድቅ ጻድቅ ሲያጫውትሽ የነበረው ለዚህ ነው? በጣም ታሳፍሪያለሽ።